አሜሪካን ሀገር ሆናችሁ ስታተሳችሁን አጀስት ለማድረግ የምትፈልጉ ሰዎች ወይም ደግሞ ግሪን ካርድ ለማግኘት የምትፈልጉ ሰዎች በቤተሰብ ሊሆን ይችላል በትዳር ሊሆን ይችላል የምትፈልጉ ሰዎች ከዚህ በፊት አንድ የሰራሁት ፕሮግራም አለ አዳዲስ ህጎች አሉ እነዛ ህጎች በተመለከተ አንድ ነገሮች ሼር አድርጌያለሁ ዛሬ ላጋራችሁ የመጣሁት ደግሞ ከአዲሱ ህግ ጋር በተያያዘ USCIS አዳዲስ ጥያቄዎችን እየጠየቀ ይገኛል እነዚህን አጀስት አድራጊዎች ሰዎች ማለት ነው እነዛ ጥያቄዎች ምንድናቸው የሚሉትን ዛሬ ሼር ላደርጋችሁ ሞክራለሁ በሚቀጥለው ፕሮግራም ደግሞ ለነዚህ ጥያቄዎች እንዴት ነው መልስ መስጠት ያለብኝ እንዴት ነው መዘጋጀት ያለብኝ ምን አይነት ነገሮች ነው መዘጋጀት ያለብኝ የሚለውን ደግሞ በሚቀጥለው ፕሮግራም ለመናገር ሞክራለሁ አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ እንግዲህ ባለፈው ወር አጀስትመንት ኦፍ ስታተስን በተመለከተ የአሜሪካ መንግስት ያወጣው አዲስ መመሪያ አለ ዲስከሬጅ እንደሚያደርግና ሰዎች ወደ ሀገራቸው ሄደው በትዳርም ሆነ በወላጆቻቸው ወረቀታቸውን ፕሮሰስ እንዲያደርጉ እዚህ ሳይሆን አገር ቤት ማለት ነው ግን ያንን ትንሽ ለውጥ በማድረግ ኬዝ ባይ ኬዝ ነው የምናየው ሁሉንም ሰው አይደለም ብለው which is good ግን እዚህ አጀስት ለማድረግ የወሰናችሁ ሰዎች ግን ያው እዚህ ነው ማድረግ የምንፈልገው የምትሉ ከሆነ ግን አጀስትመንት ኦፍ ስታተሱን አፕሊኬሽን ካስገባችሁ በኋላ ለኢንተርቪው ትጠራላችሁ እዛ ኢንተርቪው ላይ ምን አይነት ጥያቄ እንደምትጠይቁ አንዳንድ ነገሮች ልንገራችሁ የመጀመሪያው አዲሶቹ ተጨማሪዎቹ ጥያቄዎች ማለት ነው ከዚህ ከአዲሱ ህግ ጋር የተያያዘ የመጀመሪያው ጥያቄ ምንድነው ለምንድነው አሜሪካን ሀገር አጀስት ማድረግ የፈለከው አገርህ ሄደህ ፕሮሰስ ማድረግ ያልፈለክበት ምክንያት ምንድነው ለዚህ ጥሩ መልስ ማዘጋጀት አለባችሁ ይኸው ከሰው ይለያያል ምክንያታችሁ ያንድ ሰው ከሌላ ሰው ሊለያይ ይችላል is understandable ግን ለዚህ ጥያቄ መዘጋጀት አለባችሁ ሁለተኛው እና ሌላው ተጨማሪ ጥያቄ ደግሞ ምንድነው ለምንድነው ቪዛህን ኦቨርስቴይ ያደረከው አሜሪካን ሀገር መታል የሰጠነ ግን 6 ወር ቪዛ ነው ወይም የ3 ወር ቪዛ ነው አንተ ግን ከ6 ወር የበለጠ ቆይታል ምንድነው ዋናው ምክንያቱ ምንድነው ለዚህም ጥሩ መልስ ማዘጋጀት አለባችሁ ሌላው ተጨማሪ ጥያቄ ምንድነው ወደ ሀገርህ መሄድ የማትፈልግበት ምክንያት አለ ወይ እዚህ ሳይሆን ጉዳይህን አገር ቤት ሆነ ፕሮሰስ ለማድረግ ያልፈለክበት ወይም ደግሞ የማትችልበት ምክንያት አለ ወይ ይሄንም ጥያቄ ይጠይቃሉ ስለዚህ ለዚህ ጥያቄ መዘጋጀት አለባችሁ ቀደም እንደተናገርኩት ነው የአንድ ሰው መልስ ከሌላው ሰው መልስ ሊለያይ ይችላል ለሁሉም አንድ አይነት ትክክለኛ አይነት መልስ የሚባል ነገር የለም ምክንያቱም የህግ ነገር ሁሉ ጊዜ 1+1 is 2 የሚባል አንድ ሲደመር አንድ ሁለት ነው የምትሉት ነገር አይደለም እንዳቀራረብ ነው መጀመሪያ ፕላን እንዳደራረጋችሁ ነው ማንኛውንም ነገር ብላችሁ ኦፊሰሩን ልታሳምኑ የምትችሉበት ጉዳይ አለ ጉዳያችሁን በደንብ ካወቃችሁ ጥሩ መልስ ልታዘጋጁ ትችላላችሁ ነው ሌላውና ተጨማሪው ነገር ደግሞ ምንድነው አሜሪካን ሀገር ፋሚሊ ሜምበርስ አሉ ወይ ወንድሞች አሉ ወይ እህቶች አሉ ወይ ወይም ደግሞ ቤተሰቦች አሉ ወይ ልጆች አሉ ወይ እነዚህንም ጥያቄዎች ይጠይቃሉ ኦፊሰሩ ሰፋ ያለ ዲስክሬሽን ነው የሚሰጠው ሰፋ ያለ ዲስክሬሽን ማለት ምንድነው ስልጣን አለው የናንተን ነገር ቶታሊቲ ኦፍ ሰርከምስታንስስ ይሉታል ሁሉንም ነገር ያይና መጨረሻ ላይ እዚህ ሰው ማመልከቻ የግድ አገር ቤት ሄዱ ሳይሆን እዚሁ አጀስት ማድረግ ይችላል ብሎ ለመወሰን ኦፊሰሩ ስልጣን አለ ስለዚህ እድላችሁ እዛ ኦፊሰር ፊት ለፊት ከገባችሁ በኋላ በደንብ ዝግጅት ያስፈልጋል ማስረጃዎች ማቅረብ አለባችሁ የምትመልሱትን መልስ ገና ከመጀመሪያ ማወቅ አለባችሁ ዶንት ቢ ሰርፕራይዝድ እዛ ስትሄዱ የተለየ ያልጠበቃችሁት ነገር መጠየቅ የለባችሁ ምክንያቱም አትሊስት አሁን እያመላከትኳችሁ ነው ለነዚህ ጥያቄዎች ዝግጅት ማድረግ ያስፈልጋል እንዴት ነው መመለስ ያለባችሁ ምን ብትሉ ጥሩ ኦፊሰሩን ሊያሳምን ይችላል የሚለውን ደግሞ በሚቀጥለው ፕሮግራም አድሬስ ለማድረግ ሞክራለሁ የሚጠቅም መረጃ ሁሉ ጊዜ ለስኬት ቁልፍ ነው አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ አመታዊውን የአሳይለም ፊ ወይም ደግሞ ክፍያ ከፍለዋል ያልከፈሉ ከሆነ አዲስ ማወቅ የሚገባችሁ ነገር ስላለ ነው ያንን ሼር ለማድረግ ነው የመጣሁት አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው ባለፈው DHS እኔም በተደጋጋሚ ፕሮግራም ሰርቼበታለሁ ማንኛውም ገኝነት ጠያቂ ሰው ወይም አሳይለም አፕሊካንት በፍርድ ቤትም ከሆነ ወይም ደግሞ በUSCIS ደረጃ አፈርማቲቭ አሳይለም ቢሆን ማንኛውም ሰው 102 ብር በየአመቱ መክፈል አለበት የሚል አዲስ ድንጋጌ አውጥቷል ድንጋጌው እንኳን የወጣው ባለፈው አመት ነው መሐከል ላይ ተቋርጦ ነበር አሁን እንደገና በዚህ አመት ደግሞ እንዲቀጥል ተደርጓል ብዙዎቻችሁ ከፍላችኋል ብዙ ጠበቆቻችሁም ነግረዋችኋል እኛም አንዳንድ ጊዜ በሶሻል ሚዲያ መተን ማድረግ የሚገባችሁ ነገር ለማሳወቅ ሞክረናል አንዳንድ ሰው ግን አሁንም ድረስ ያልከፈለ አለ ችግሩ ደግሞ ምንድነው USCIS ወረቀቱን ከላከላችሁ በኋላ ወረቀቱ ካለፈ በኋላ ይደርሳችኋል ወይም ደግሞ ኦንላይን አፕሊኬሽናችሁን ቼክ አታደርጉትም ቀኑ ካለፈ በኋላ ለመክፈል በምትሞክሩበት ጊዜ ሲስተሙ አይቀበልም ያን 102 ብር አይቀበላችሁም እና ብዙ ሰው ፓኒክ ያደርጋል ምክንያቱም ደግሞ ፓኒክም ልታረጉ ይገባል ምክንያቱም it is very serious የሆነ ነገር ነው አልተከፈለም ከተባለ DHS ወይም USCIS ምን ሊያደርግ እንደሚችል አይታወቅም እንግዲህ የሚሉት ወደ ፍርድ ቤት ሪፈር እናደርገዋለን ነው እና አለመከፈሉን በመታቁበት ጊዜ ብዙ የደነገጣችሁ ሰዎች አሉ አሁን ግን አዲስ የሆነ መመሪያ እንኳን አይደለም ግን USCIS እንደገና ልትከፍሉ የምትችሉበትን መንገድ አመቻችቷል ለምን ያህል ጊዜ ይቆያል አይታወቅም ስለዚህ ሊንኩን ከታች አስቀምጥላችኋለሁ ፕሊዝ በተቻላችሁ መጠን አሁኑኑ ለመክፈል ሞክሩ
ጊዜ እንዳትቆዩ ምክንያቱም ምን ያህል ሊቆይ እንደሚችል እኔም አላቅም ወይም ማናችንም አናቅም ስለዚህ ሚስ አርጋችሁ እንዴት ላረግ የምችለው እንዴት ነው መክፈል የምችለው ምክንያቱም ወረቀቱን ከላኩልኝ በኋላ ኤክስፓየር አድርጎብኛል አሁን ለመክፈል አልቻልኩም ለምትሉ ሰዎች ሊንኩን ከታች አስቀምጥላችኋለሁ ቶሎ ብላችሁ አሁኑኑ ለመክፈል ሞክሩ ችግሩ ምንድነው USCIS ይሄንን ሬጉሌሽን ሲያወጣ ኖቲሱን ወይም ደግሞ 102 ብር ክፈሉ የሚለውን ወረቀት ይልካል ከላከ በኋላ ወረቀቱን ከላከላችሁ በ30 ቀን ውስጥ ነው መክፈል ያለባችሁ ኦንላይን አፕላይ ያደረጋችሁ ሰዎች ደግሞ ኦንላይን ኖቲሱን አፕሎድ ያደርጉታል በዛ በ30 ቀን ውስጥ ግን መክፈል አለባችሁ ብዙ ሰው የኦንላይን አካውንቱን ቼክ አያደርግም እውነት ለመናገር USCIS ደግሞ ወረቀቱን ከላከ በኋላ አንዳንድ ጊዜ ቀኑ ካለፈ በኋላ መክፈል ያለባቸው ቀን ካለፈ በኋላ ነው ወረቀቱ የሚደርሰው ጠበቆቻቸውም ቢሮ እነሱም ቤት የሚደርሰው እና በዚህ ጊዜ ለመክፈል በሚሞክሩበት ጊዜ ሲስተሙ አይቀበልም ነበር አሁን ግን በዚህ ሊንክ ተጠቅማችሁ ቶሎ ለመክፈል ሞክሩ ጠበቆቻችሁም ቢሆን እያንዳንዱን ሰው በዚህ ቀን ክፈል በዚህ ቀን ይሄ ነገር መጥቶልሃል ማለት ላይሉ ይችላሉ ስለዚህ ፕሊዝ በየጊዜው ሬጉላርሊ አካውንታችሁን ኦንላይን ፋይል ያደረጋችሁ ሰዎች አካውንታችሁን ቼክ አድርጉ በተጨማሪ ደግሞ ፔፐር ፋይል ያደረጋችሁ ከአመታት በፊት ጠበቆቻችሁን ለማግኘት ሞክሩ እድሜያቸው ገፋ ያሉ ሰዎች ሊኖሩ ይችላሉ ወይም ደግሞ ችለው ኮምፒውተር ላይ ሳይን አፕ አድርገው ይሄን ነገር መክፈል የሚያቅታቸው ሰዎች ሊኖሩ ይችላሉ እነሱንም የምትችሉ ከሆነ እርዷቸው የማትችሉ ከሆነ ደግሞ በጣም የሚከብዳችሁ ከሆነ የኛንም ቢሮ ኮንታክት ለማድረግ ሞክሩ ልንረዳችሁ እንችላለን ምክንያቱም ብዙ ጊዜም አይፈጅም በጣም አጭር ደቂቃ የደቂቃዎች ስራ ነው ስለዚህ ፕሊዝ የሚጠቅማችሁ መረጃ ነው መረጃ ሁሉ ጊዜ ለስኬት ቁልፍ ነው አላንጉደታ ነኝ ከአላንጉደታ ይጠበቃል USCIS ካሁን በኋላ ሪኩዌስት ኦፍ ኤቪደንስ ሳንጠይቅ አፕሊኬሽን ዲሌይ እናረግ ዲናይ ወይ ልንከለክል እንጀራለን ብለዋል ያ ማለት ምን ማለት ነው ፋሚሊ ፔቲሽን በመጥመሩበት ጊዜ I1 ሊሆን ይችላል ለቤተሰብ ያ ፎርሙ ነው ሚስት ባል ልጅ ወይ ደግሞ ግሪን ካርድ ፎርም እዚህ ሀገር ውስጥ ስትሞሉ ሊሆን ይችላል እና ከዚህ በፊት ስተት ካለ የጠቀረ ዶክመንት ካለ ሪኩዌስት ኦፍ ኤቪደንስ አድርገው አምጡ ይሉ ነበር አሁን ግን ይሄንን ሳንጠይቅ USCIS ኦፊሰሩ ይሄንን ሳይጠይቅ ዲናይ ማድረግ ይችላል ወይ መከልከል ይችላል እያሉ ነው USCIS ያሁኑ ፖሊሲ USCISዎች እንደዛ እያሉ ነው ስለዚህ ምን ማድረግ ይቻላል ለሚለው ሜክ ሹር ፎርማችሁን ስትሞሉ ሪቪው አስደርጉት ሰው ይይላችሁ ያ ማለት ለጠበቃ ስፔሻሊ ያ ሰው ማን ነው ደግሞ ማለት ዕውቀት ያለው ሰው መሆን አለበት ጠበቃ ፎርሙን እንዳይላችሁ አትሊስት ጠበቃ ከፍልዬ ማሰራት አልችልም ለሚል ሰው አትሊስት ለጠበቃ ከፍሎ ሪቪው እንዲያረግለት ቢያንስ ፎርሙ እንዲታይለት ሁሉንም ፔርም እንኳን ከፍሎ ማሰራት ባይችል ማለት ነው ያ እንዲታይለት የተቀረው ዶክመንት መሟላቱን እንዲታይለት እንዲሁን ይሄንን ማድረግ ብታረጉ ጥሩ ነው ይባላል ምክንያቱም ቢከለከል የጊዜው የኤክስፔንሱ ብዙ ነገር ችግር ስለሚሆን ይሄንን አሳዩ ሪቪው አስደርጉ ጥንቃቄ አድርጉ ካሁን በኋላ ይሄ ተሳሳተ ይሄንን መልሱ የናምጡ አይሉም ሪኩዌስት ኦፍ ኤቪደንስ ወይም ተጨማሪ ማስረጃ አምጡሉ ነበር መጀመሪያ ይላካል ከዛ አይተው ተጨማሪ ማስረጃ ከፈለጉ አምጡሉ ነበር አሁን ግን አንልም ይያሉ ነው ስለዚህ ይሄ እንዳይሆንባችሁ እንዳትከላከሉ አስተካክላችሁ ሙሉ አሳዩ በፕሮፌሽናል አሳዩ ለማለት ነው አባላሊ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ ዛሬ በጣም ደስ የሚል ቀን ነው ቆንጆ ፀሐይ ኤኒዌይ ስላዳመጣችሁኝ አመሰግናለሁ መልካም